ቅዱስ ያዕቆብ በመልእክቱ ምዕራፍ 3 ላይ ስታነቡ አንደበትን ሰይፍም እሳትም ብሎ ይጠራል። እንግዲህ ለመግባባት የመጀመሪያውና ትልቁ ነገር ከመናገርም በፊት በትዳር ውስጥ ስንኖር ትዳራችንን በጣም ከሚያቀሉልን ነገሮች መካከል የሰው ልጅ ከመጀመሪያው ከተፈጠረበት ጊዜ ጀምሮ ሲፈታተነውና ሲጥለው የነበረው ኃጢአት ይሄ ነው። አሁንም ድረስ ብዙ ጊዜኛ በቀን ውስጥ የምንሰነካከለው በምናችን ነው? ከአንደበታችን ለሚወጣ ቃል በጣም ጥንቃቄ ማድረግ ያስፈልጋል። ወንድ የሴትን ጠባይ ማወቅ አለበት። ሴት ደግሞ የማንን ጠባይ? የወንድን ጠባይ። ትዳር ላይ አለመግባባቶች ይኖራሉ። አለመግባባቶች ውስጥ አንድ ጊዜ ብስጭትና ንዴት ካለ በዛ የንዴትና የብስጭት ወቅት ቁጭ ብሎ ችግርን ለመፍታት መሞከር ሌላ ችግር መፍጠር። ስለ ባለ ትዳሮችም ይነሳ ነው። ቅኔ አያስፈልግም፣ ፕሮቨርብ አያስፈልግም፣ የሆነ አይነት ፈሊጣዊ አነጋገርና ዘይቤ አያስፈልግም። እሱ ማለት የምንፈልገውን ሐሳብ በቀጥታ ምን ማለት መናገር። ክርስቶስ ብዙ ጊዜ ሲያስተምር ምሳሌ እየመሰለ ነበር ያስተምር የነበረውና ቅዱስ ማርቆስ እንደውም ምን ይላል? መስማት በሚችሉት መጠን በብዙ ምሳሌ ምን ያደርጋቸው ነበር? ይነግራቸው ነበር። በማህበራዊ ህይወትም በትዳር ውስጥም በአገልግሎትም ለመግባባት የሚቸግር መሰማት የሚፈልግ ሰው ካለ መጀመሪያ ምን ማድረግ አለበት? መስማት አለበት። መስማትን የማያውቅ ሰው የመሰማትን ጸጋ ይሰጠው። ለንግግር ቦታ ጊዜ ይመረጥለታል። ለዚያ ነው በመጽሐፍ ዝም ለማለት ምን አለው? ከዚያ ለመናገርም ጊዜ። የምንናገረውን ንግግር ያ የሚሰማው ሰው ለመቀበል ዝግጁ ነው ወይ? ያለበት ሁኔታ ያንን ቃል እንዲቀበለው ያደርገዋል የሚለው በጣም አሳሳቢ ነው። በዚህ በወንጌል ላይ በዮሐንስ ወንጌል ምዕራፍ 16 ላይ ክርስቶስ የተናገረው ቃል አለ ለሐዋርያት። የምነግራችሁ ብዙ ነገር ነበረኝ ይላቸዋል፣ ግን አሁን አይደለም። ይሄን መናገሬ እንደዚህ ማድረጌ ይጠቅመኛል፣ ይጎዳኛል፣ ለዛ ሰውስ ደግሞ ምን አይነት ነገር ያመጣበታል ብሎ አስቦ ነው ሰው ምላሽ የሚሰጠው እንጂ የሆነ ሰው ተናገረኝ ብሎ ወዲያው ወደ መልስ መሄድ የለም። ሁሉንም ነገር መታመምን፣ መገፋትን፣ መነቀፍን፣ በሰዎች ፊት መጠላትን፣ ከዛ ጠላትን ደግሞ እስከ ሞት ደርሶ መውደድን፣ ይሄን ሁሉ ክርስቶስ አድርጎ ያለ። ስለዚህ አንድ ሰው በጣም ልዝብ ከሆነ ቋንቋው ቁጣን ያጠፋል፣ ይመልሳል። በመካከላቸው እርቅ፣ ሰላም ቶሎ እንዲሰፍን ያደርጋል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንደምን አመሻችሁ። አሜን። የአምላካችን ስም የተመሰገነ ይሁን። በሚኖረን ቀሪ ሰዓት የአምላካችንን ቃል እንማራለን። የዛሬ ትምህርታችን የሚሆነው እንዴት እንግባባ። እስኪ በሉ እንዴት። እሺ፣ ስለ መግባባት የተወሰነ ሐሳብ እናነሳለን። አምላካችን እግዚአብሔር እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንግዲህ እግዚአብሔር ለሰው ልጆች ከሰጣቸው ጸጋዎች መካከል አንደኛው መግባባት ነው። መግባባት በእርግጥ ለሰው ብቻ የተሰጠ አይደለም። ፍጥረት በራሱ በዚህ ዓለም ላይ ሕልውናውን አስጠብቆ ለመኖር መግባባት ያስፈልገዋል። ያለ መግባባት የሚኖር ምንም አይነት ፍጥረት የለም። እግዚአብሔር እያንዳንዱን ፍጥረት ሲፈጥር በእያንዳንዱ ፍጥረት ውስጥ መግባባት የሚችልበትን ክሂል ወይም ችሎታ ፖቴንሻል አስቀምጧል። ያለ መግባባት ሕይወት የለም። ስለ መግባባት ስናነሳ ራሱ እግዚአብሔር ስንል እኛ በተለይ በክርስትናው እምነት ውስጥ እግዚአብሔር ስንል በአምላክ ወይም በአምላክነት ባህሪ አንድ፣ ግን በአካል ስንት? ሶስት ብለን ነው የምናምነው እና አብ፣ ወልድ፣ መንፈስ ቅዱስ ብለን እናምናለን። በአብ በወልድና በመንፈስ ቅዱስ መካከል መግባባት አለ የለም አይደለ? መግባባቱ እንደውም እንደ አሐቲ ስምረቶሙ ለሥላሴ የሥላሴ ፈቃድ ስንት ነች ብለን ፍጹም የሆነ መስማማት መግባባት እንዳለ እንናገራለን። እንደውም ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ ስለ ሐዋርያቱ እንዲህ ብሎ ነበር። አባት ሆይ አይደለ ልክ እኔ እናንተ ምን እንደሆነን አንድ እንደሆነን አይደለ እና እኔ እናንተ አንድ እንደሆነን በእኛ መካከል ያለውን አንድነት ለማን? ለሐዋርያቱም እንደዚሁ አንድ እንዲያደርጋቸው ክርስቶስ በሥጋው ወራት ስለ ሐዋርያቱ ሲለምን ራሱ እናገኘዋለን። ስለዚህ አለ ይሄ መግባባት የሚለው ሐሳብ ፍጥረት ጋር ብቻ ሳይሆን ራሱ እግዚአብሔር ጋርም በሶስትነት ምስጢር ላይ ስለ አንዲት ፈቃድ ቤተክርስቲያናችን
ታስተምራለች። ስለ መግባባት ስናነሳ በዋናነት በተለይ ሰዎችን የሚመለከት ነው። በዋናነት መግባባት በቃል የሚፈጸም ነው። ብዙ ጊዜ ቨርባል ኮሚኒኬሽን ተብሎ ይጠራል። ሰዎች በቃል ይግባባሉ። እግዚአብሔር የሰው ልጅ ከሌሎቹ እንስሳትና ከሌሎቹ ግዙፋን ፍጥረታት በተለየ መናገር የሚችልበትን ጸጋ ሰጥቶታል። ለሰው ልጅ ንግግር ጸጋ ነው። የቤተክርስቲያን አባቶች እነ ቅዱስ ጎርጎርዮስ ዘእንዚናንዙ ሌሎችም አባቶች ንግግር ጸጋ እንደሆነ እግዚአብሔር ለሰው ከሰጣቸው ጸጋዎች መካከል አንደኛው መናገር እንደሆነ ይመሰክራሉ። ፈላስፋዎቹም የሰው ልጅ ስፒኪንግ አኒማል ብለው ነው የሚጠሩት። የሚናገር ምን እንስሳ ብለው ነው የሚጠሩት። እና መናገር የሰው ልጅ ከሌሎቹ ፍጥረታት ከሚለዩት ብዙ ነገሮች መካከል አንደኛው እንደሆነ ፈላስፎቹም ያምኑበታል። መናገር ከእግዚአብሔር የተሰጠ ጸጋ ነው። አዳም እግዚአብሔርን ይመስላል ብላ ቤተክርስቲያን ከምታስተምርባቸው እግዚአብሔርን ከሚመስልበት ጸጋዎቹ መካከል አንደኛው መናገር መቻሉ ነው። እና በዚህ በኦሪት ዘፍጥረት ላይ ስታነቡ እግዚአብሔር ፍጥረታትን ሲፈጥር ያደርግ የነበረው አንደኛው ስራው ለፍጥረታት ስም ማውጣት ነበር። ለምሳሌ ጨለማን ፈጠረ እግዚአብሔር። ጨለማ የሚነክስበትን ሌሊት ብሎ ጠራው። ከዛ ብርሃን ደግሞ ነበር። ያን ብርሃን ወይም ቀኑን ደግሞ ምን አለው እግዚአብሔር? ቀን በማለት ጠራው። እነዚህ እግዚአብሔር ስም ያወጣላቸው ፍጥረታት ነበሩ። በኋላ ደግሞ እግዚአብሔር አዳምን ከፈጠረው በኋላ አዳም ወደ ህልውና ከመጣ በኋላ መጀመሪያ የሰራው ስራ ከእግዚአብሔር ጋር የሚያመሳስለውን ስራ ነው። እግዚአብሔር ለፍጥረታት ስም እንዳወጣ አዳምም ከተፈጠረ በኋላ እግዚአብሔር በማን ስም እንደሚጠራቸው ያይ ዘንድ የፈጠራቸውን ፍጥረት ሁሉ ወደ ማን አመጣለት? ወደ አዳም አመጣለት ስም እንዲያወጣላቸው። ምክንያቱም አዳም በማን መልክና ምሳሌ ስለተፈጠረ የእግዚአብሔር መልክ በአዳም እንዳለ አንደኛው ማሳያ አዳም ለፍጥረታቱ ስም ማውጣቱም ጭምር ነው። መናገሩ ነባቢ ነው። አዳም የሚናገር ፍጥረት ነው እና መናገር ከእግዚአብሔር ዘንድ ለሰው የተሰጠ በጣም ትልቅ ስጦታ ነው። ስለምንናገር የምናደርጋቸው በጣም ብዙ ነገሮች አሉ። ለምሳሌ ሰው ስለሚናገር እግዚአብሔርን በዜማ ያመሰግናል አያመሰግንም? ያመሰግናል። ሰው ስለሚናገር ያዘኑ የተከዙትን ያጽናናል። ሰው ስለሚናገር ይሰብካል። ያላመኑ ሰዎችን ሰብኮ ያሳምናል። የተሳሳቱትን ያርማል፣ ወደ ትክክለኛው መንገድ ይመልሳል። ይሄ ሁሉ የመናገር ጸጋ ነው። የምን ጸጋ ነው? የመናገር ጸጋ ነው። እና ንግግርን እግዚአብሔር ለሰው ልጅ ስጦታ አድርጎ ሰጥቶታል። በነገራችን ላይ በሳይንሱ ራሱ በተለይ ይሄ የዳርዊኒዝምን ሐሳብ የሚከተሉ ኢቮሉሽን የሚከተሉ ሰዎች ከሚቸገሩባቸው የሰውነት ክፍሎች መካከል አንደኛው ይሄ ድምፅ ነው፣ ቮካል ነው። እግዚአብሔር ለሰው ልጅ ያስቀመጠለት እዚህ ጉሮሯችን አካባቢ የሚገኘው በጣም የተወሳሰበና በእድል ይገኛል ተብሎ ለማሰብ ምንም ያደርግ የሚያስቸግርም ጭምር ነው። እና እግዚአብሔር እዚች በጣም ትንሽ ቦታ ላይ ተራቆበታል። እና የመናገርን ጸጋ እግዚአብሔር ለማን ሰጥቷል? ለሰው ሰጥቷል። ይህ ንግግራችን ያጸድቀናል። ንግግራችን ደግሞ ምን ያደርገናል? ያስኮንነናል። መጽሐፍ ቅዱስ ላይ የሚገርማችሁ ነገር የሰው ልጅ ከመጀመሪያው ከተፈጠረበት ጊዜ ጀምሮ ሲፈታተነውና ሲጥለው የነበረው ኃጢአት ይሄ ነው። አሁንም ድረስ ብዙ ጊዜ እኛ በቀን ውስጥ የምንሰነካከለው በምናችን ነው? በአንደበታችን ነው። ታስታውሳላችሁ? አዳምና ሔዋን በገነት ሲኖሩ ሔዋንን መጥቶ በእባብ የተሰወረው ሰይጣን ያሳታት በምንድን ነው? በንግግር ነው። በንግግር ነው። ሐሰት ተናግሮ አሳምኖ፣ እሷም ደግሞ ወደ ባሏ ሄዳ ተናግራ አሳምና ነው ዕፀ በለስን ለመቅጠፍና ለመብላት ከእግዚአብሔር ጋር ለመጣላት የቻሉት። ስለዚህ የንግግር ኃጢአት የሰውን ልጅን ከመጀመሪያው ጀምሮ ይፈትነው የነበረ ኃጢአት እንደሆነ ልብ ማለት ይቻላል። ከዚያም በኋላ የምትመለክ እንግዲህ ከሳቱም በኋላ እንኳን አዳምና ሔዋን ዕፀ በለስን ቀጥፈው ከበሉ በኋላ የእግዚአብሔር ድምፅ በገነት ይመላለስ ነበር ይላል መጽሐፍ ቅዱስ። ከዚያ አዳምን ጠየቀው። አዳም ወዴት ነህ ሲለው አትብላ ካልኩ ዕፅ በላህ ወይ ሲለው ሚስት አድርገህ የሰጠኸኝ ሴት ምን አረገችኝ? አሳሳተችኝ በማለት አዳምም አያችሁ ሲናገር ዕፀ በለስ ከቀጠፉ በኋላ ሲናገር የምንሰማው በእግዚአብሔር ላይ የማይገባን ነገር ነው። እግዚአብሔርን ሲከሰው ሲያሳጣው ትመለከታላችሁ። እና በንግግር ኃጢአት ነው የሰው ልጅ መጀመሪያም ሲሽመደመድ ሲወድቅ የምናየው። ከዛ በኋላም ያለውም የእነ አቤል የእነ ቃየልን ታሪክ ስናጠና ቃየል በራሱ ወንድሙን ከገደለ በኋላ ወንድም አቤል ወዴት ነው ብሎ እግዚአብሔር ሲጠይቀው እኔ የወንድሜ ጠባቂ ነኝ ወይ ብሎ ለእግዚአብሔር በትዕቢት ቃል ሲመልስለት እናነባለን። እና ንግግር የሰው ልጆች በተለይ በአግባቡ የማይጠቀሙበት ከሆነ
ምን አይነት ጥፋት ሊያደርስ እንደሚችል መጽሐፍ ቅዱሱ በግልጽ ሲናገር እናገኘዋለን። ሰው በንግግር ይግባባል፣ ቨርባል ኮሚኒኬሽን ተብሎ ይጠራል። እየተነጋገርን እንግባባለን። ግን ደግሞ በመግባባት ውስጥ የበለጠ የተሻለ ለማድረግ አሁን እንዲህ አይነት ትምህርቶች ሲሰጡ አንዳንድ ሰዎች እኔ መግባባት ይቸግረኛል ብለው የሚበሳጩ አሉ። በተለይ በስልጠና መልክ ሲሰጥ እና አሰልጣኞች ተሰብስበው እንዲህ አይነት ስልጠና ሲሰጣቸው ማለት መግባባት አትችሉም እያልከን ነው የሚሉ ሰዎች አሉ። ማሰብ ያለብን ነገር ግን እውነት ነው። የሰው ልጅ ከተፈጥሮ ገና ወደዚህ ዓለም ከመምጣቱ ጀምሮ ከእናቱ ማህፀን ከወጣበት ጊዜ ጀምሮ የመግባባት ክሂሉ አለው ብያችኋለሁ። ግን ደግሞ መግባባት ማደግ የሚችል ነገር ነው። ለምሳሌ እኛ እንደተወለድን ከዚህ ዓለም ከእናትና ከአባቶቻችን ጋር የምንግባባበት መንገድና ካደግም በኋላ ከሰዎች ጋር የምንግባባበት መንገድ ሁለቱ በጣም ይለያያል። ለምሳሌ አንድ የተወለደ ሕፃን ልጅ ሲርበው ለእናቱ መራቡን የሚገልጸው በምንድን ነው? በማልቀስ ነው። ዲስኮምፈርት ሲሆን ወይም ኮምፈርት ሳይኖረው ሲቀር ለእናቱ ዲስኮምፈርት እንደሆነ የሚገልጽላት በማልቀስ በመጮህ ነው። ይሄ ያላደገ መግባባት ነው። መግባባት እኮ ነው አይደል? አንደኛው መንገድ ነው። ግን ይሄ ያላደገ መግባባት ይባላል። አንድ ሰው ግን ካደገ በኋላ ሲርበው ቤቱ ገብቶ ባለቤቱ ፊት ስቅስቅ ብሎ ቢያለቅስ ምን ይሰማችኋል? በቃ ይሄ ልጅ አያችሁ የመግባባት ችሎታው ምን አላረገም ማለት ነው፣ አላሳደገውም ማለት ነው። ስለዚህ የመግባባት ችሎታ የሚያድግ ነው። የሚያድግ ስለሆነ ነው ስልጠና የሚሰጠው እንጂ አንድ ሰው እንዲህ አይነት ስልጠና ሲወስድ ወይም እንዲህ አይነት ትምህርት ሲማር መግባባት ስለማይችል ነው የሚል እንድምታ እንደሌለው ማስተዋል ያስፈልጋልና ስለ ቃል ነው እያነሳን ያለ ነው አይደል? በቃል ስለ መግባባት ነው አይደለም። ስለዚህ እግዚአብሔር እንድንናገር ቃል አውጥተን ከሰዎች ጋር እንድንግባባ አድርጎ የቃልነትን ጸጋ ሰጥቶ ነው የፈጠረን። ይሄ ትልቅ የእግዚአብሔር ጸጋ ነው። ስለዚህ ያ ከአንደበታችን የሚወጣው ከሰው ጋር የምንግባባበትን ቃል በአግባቡ መጠቀም ያስፈልገናል። መጽሐፍ ቅዱስ ላይ ለዛ ነው በነገራችን ላይ አንደበት በእሳት በሰይፍ ተመስሎ ተቀምጦ እናገኛለን። ቅዱስ ያዕቆብ በመልእክቱ ምዕራፍ 3 ላይ ስታነቡ አንደበትን ሰይፍም እሳትም ብሎ ይጠራታል። ምን ይባላል? ሰይፍ ትባላለች፣ ሁለተኛ እሳት እና ሰይፍ ብሎ ሲናገር ደግሞ በሁለት በኩል የተሳለ ሰይፍ ነው አንደበት። በሁለት በኩል የተሳለ ሰይፍ ማለት ምን ማለት ነው? አንደበት በጎ ነገር ከተናገርንበት ይጠቅመናል። አንደበት ክፉ ከተናገርንበት ደግሞ ምን ያደርጋል? ይጎዳናል። ስለዚህ በሁለት በኩል የተሳለ ሰይፍ ነው አንደበት። አንደበት እሳት ነው። እሳት በአግባቡ ከሞቅ ነው ኃይሉን ካወቅ ነው በመጠን የምንጠቀምበት ከሆነ በጣም ብዙ ትርፍ እናገኝበታለን። እሳትን የሚዳፈር ሰው ካለ ደግሞ እሳቱ ምን ያደርገዋል? ይበላዋል፣ ያቃጥለዋል። አንደበትም እንደዚህ እንደሆነች ቅዱስ ያዕቆብ ሲናገር እናገኘዋለን ነውና ከአንደበታችን ለሚወጣ ቃል በጣም ጥንቃቄ ማድረግ ያስፈልጋል። ብዙ ጊዜ እስኪ አስፈሪ ድምፅ ምንድነው ተብሎ ሰው ሲጠየቅ የሚላቸው አለ። የአንበሳ ድምፅ ያስፈራል ይላል። ሌሎችም የሚፈራቸው ድምጾች ይኖራሉ። ነጎድጓድ፣ መብረቅ የሚፈራ ሰው አለ ያን ድምፅ ሲሰማ። ግን በምድር ላይ ያለው በጣም አስፈሪው ድምፅ የማን እንደሆነ ታውቃላችሁ? የሰው ልጅ ድምፅ ነው በጣም የሚያስፈራው። የአንበሳ ድምፅ ግሳቱ ያስፈራል በጣም። ግን አንበሳ ስላገሳ እኛ እንሞታለን? መልሱ እንጂ። መብረቅ ስለጮኸ ወይም ስለፈነዳ እኛ ላይ የሚፈጥረው ነገር አለ? ከማስደንገጥ በላይ ምንም ሊያደርገን አይችልም። የሰው ድምፅ ግን ልክ እንደ አንበሳ ሰው ሳያጋሳ እንደ መብረቅ ሳይጮህ አንድ ሰው መጥቶ የሆነን ሰው በጆሮ የማይሆን ነገር ቢናገረው ተስፋ አስቆርጦ ራሱ እንዲያጠፋ ሊያደርገው ይችላል። እና በምድር ላይ ያለ በጣም አደገኛው ድምፅ የማን ነው? የሰው ድምፅ ነው። እና ጥንቃቄ ያስፈልገዋል የሚባለው ለዛ ነው። ቅዱስ ያዕቆብ በእሳት የሚመስለው ለዛ ነው። እሳትን ያገኙበት ቦታ አይጭሩትም አይደል? እና ንግግር አንደበትም ስላለው ሰው መናገር ስለሚችል በተገኘው አጋጣሚ ሁሉ ዝም ብሎ መናገር የለበትም። እና ይሄንን እግዚአብሔር የሰጠንን ጸጋ በአግባቡ መጠቀም ያስፈልጋል። እንግዲህ ለመግባባት የመጀመሪያውና ትልቁ ነገር ከመናገርም በፊት መስማት መቻል ነው። እግዚአብሔርን በተፈጥሮ የሰው ልጅ ሲፈጥረው አንድ አፍና ስንት ምላስ? ሁለት ምላስ ነው። ሁለት ጆሮ ነው። ስለዚህ ሰው ተፈጥሮ በራሱ ለንግግር የዘገየ ለማዳመጥ ግን ምን ያደረገ የፈጠነ መሆን እንዳለበት ይነግረዋል። ቅዱስ ያዕቆብም ይሄን እኮ ነው የሚነግረና በመልእክቱ ምዕራፍ 1 ላይ ስታነቡ የሰው ልጅ ለመስማት የፈጠነ ለመናገርስ የዘገየ ይሁን በማለት ከመናገር በላይ ከንግግር በላይ ማድመጥ እንድናስቀድም ቅዱስ ያዕቆብ ይነግረናል። እና አንድን መግባባት በጣም የተሳካ ከሚያደርጉ ፋክተሮች መካከል አንደኛው ማድመጥ ነው።
ጥሩ አድማጭ መሆን። ብዙ ጊዜ እኛ ስናደምጥ የምናደምጥበት ምክንያት አለን። ከምናደምጥባቸው ምክንያቶች መካከል አንደኛው ለምሳሌ መልስ ለመስጠት የሚያደምጥ ሰው አለ። ካጠገቡ ያለው ሰው ሐሳቡን እያስተላለፈ እያስረዳ እየተናገረ የሚሰማው ሰው ያንን ሰው ለመረዳት ሳይሆን የሚሰማው ከዚህ በኋላ ምን ብዬ እመልስለታለሁ ብሎ መልሱን እያሰበ የሚሰማው ሰው አለ። በዚህ መካከል መግባባት ይቻላል? አይቻልም። አይቻልም። ስለዚህ መስማት ሲባል በስነ ስርዓት የተናጋሪውን ሐሳቡን የተናጋሪውን ትክክለኛውን መልእክት ለመረዳት ሐሳብን ሁሉ ሰብስቦ የዚያ ሰው ንግግር ላይ ማድረግ ማድመጥ፣ በደንብ ያንን ሰው ማድመጥ መስማትና ከምንም በላይ መግባባት መጀመሪያ ጆሮን ይፈልጋል። ስለዚህ መሰማት የሚፈልግ ሰው ካለ መጀመሪያ ምን ማድረግ አለበት? መስማት አለበት። መስማትን የማያውቅ ሰው የመሰማትን ጸጋ ይሰጠው። የሚሰማ ሰው ግን እሱም ሲናገር ምን ይደረጋል? ይሰማል። ስለዚህ ሰዎችን ለመስማት በጣም ትዕግስት ያስፈልገናል እና በአግባቡ ቁጭ ብለን የሰዎችን ሐሳብ አክብረን የምናዳምጥ ከሆነ የመጀመሪያውን የመግባባትን ደረጃ እናልፋለን ማለት ነው። ከዛ በኋላ ግን ወደ ቃል ስንመጣ ለመግባባት ቃልን ስንጠቀም መጠንቀቅ ያሉብን ነገሮች አሉ። ብዙ ጊዜ እኛ ስለተናገርን ሐሳባችንን አስተላልፈናል ወይም ከሰዎች ጋር ተግባብተናል ማለት አይደለም እና በመናገር ብቻ አይደለም የምንግባባው። የምንናገረውን ብቻ ሳይሆን የምንናገርበትን መንገድ ማስተዋል ያስፈልጋል። ስለዚህ ያልነውን ብቻ ሳይሆን ያልንበትን መንገድ ምን ያደረግንበትን መንገድ ያልንበትን ወይም የምንናገርበትን መንገድ በጣም በጥንቃቄ ልናስተውለው ይገባል። ያልንበት መንገድ ማለት ምን ማለት ነው? የተናገርንበት መንገድ ማለት አንደኛ የምንናገረው ነገር ግልጽ መሆን ይጠበቅበታል። ምን መሆን አለበት? ግልጽ መሆን አለበት። የምንናገረው ለመግባባት እስከሆነ ድረስ የሚሰማን ሰው የማይረዳውን ቃል ተጠቅሞ ማውራት ምንም አይነት ጥቅም የለውም እና በተቻለ መጠን የሚናገር ሰው ቃሉ በጣም ቀላል፣ ሰዎች አድምጠውት በቀላሉ ሊረዱት የሚችሉት ሊሆን ይገባዋልና ቃልን ሐሳብን ማቅለል ያስፈልጋል። እነዚህ ነገሮች በነገራችን ላይ ወንጌል ላይ እናገኘዋቸው። ለምሳሌ ክርስቶስ ወንጌልን ሲያስተምር በማቴዎስ ወንጌል ምዕራፍ 13 ላይ ተጽፎ ታገኙታላችሁ። የማርቆስ ወንጌል ምዕራፍ 4 ላይ እንደዚሁ እና ክርስቶስ ብዙ ጊዜ ሲያስተምር ምሳሌ እየመሰለ ነበር ያስተምር የነበረው እና ቅዱስ ማርቆስ እንደውም ምን ይላል? መስማት በሚችሉት መጠን በብዙ ምሳሌ ምን ያደርጋቸው ነበር? ይነግራቸው ነበር። ያለ ምሳሌ አልተናገረም ይላል። ያለ ምን አልተናገረም? ያለ ምሳሌ አልተናገረም። ሐዋርያቱም በምሳሌ ለምንድን ነው የምትናገረው ብለው ጠይቀውት ነበር እና ክርስቶስ ሲመልስ ምን አለ? በምሳሌ የምናገረው ለእናንተ የመንግሥተ ሰማያት ምስጢር ማወቅ ተሰጥቷችኋል። ሌሎቹ ግን እንደዚህ አይደለም። በምሳሌ ካልተናገርኩ ይሰማሉ፣ ግን መስማትም ምን አያረጉም? አይሰሙም። ያያሉ፣ ግን ማየትም ምን አያረጉም? አያዩም። ስለዚህ እነሱ የወንጌል ምስጢር እንዲገባቸው ግዴታ በምሳሌ ሊነገራቸው ይገባል ብሎ ክርስቶስ መልሶላቸዋልና የምንናገረው ነገር በጣም ግልጽ መሆን አለበት። ክርስቶስ ለገበሬዎች በግብርናው አይደል በዘሩ ምሳሌ ይሰጣቸው ነበር። ለሴቶች በእርሾ ምሳሌ ይሰጣቸው ነበር። እሱ ብቻ አይደለም። የክርስቶስን አሁን ትምህርቱን ወንጌልን በተለይ ከአይሁድ ባህል አንጻር ስናጠናው ለምሳሌ ክርስቶስ ስለ ሕይወት ውሃ ያስተማረበት ክፍል የለም አለ? የለም። የሕይወት ውሃን ለምሳሌ ዝም ብሎ ተነስቶ አይደለም ክርስቶስ ስለ ሕይወት ውሃ ያስተማረው። ቀኑ አይሁድ የውሃ በዓል ብለው የሚያከብሩት በዓል ነበራቸው እና በዛ የውሃ በዓል ቀን ነው ክርስቶስ እውነተኛ የሕይወት ውሃ ማን ነኝ? እኔ ነኝ ብሎ ጮሆ የተናገረው በዛ ቀን ነው ይላሉ ሊቃውንት። ስለዚህ እያንዳንዱ ጉዳይ ሰው ከሚረዳው ጋር መያያዝ መተሳሰር ይገባዋል እና የመጀመሪያው ንግግራችን በጣም ግልጽ መሆን አለበት። አንዳንዴ ሰዎች በማይገባቸው አይነት ቋንቋ፣ ሰዎች በማይገባቸው አይነት አነጋገር ተናግረን ሰዎች ሐሳባችን እንዲገዙ መጠበቅ የለብንም። ምን ይላሉ ግሪኮች? ዮሐንስ ጠምቆ ዮሐንስ ጠጣ የሚሉት ቃል አላቸው። ማን ጠምቆ? የጠጣውስ ማን? እና አንዳንድ ሰው ራሱ አብኩቶ ራሱ ጋግሮ ራሱ የሚበላ ሰዋል። ራሱ ተናግሮ የተናገረው ነገር ግን ራሱ ብቻ የሚገባው፣ ሌላው ሰው ያ ንግግሩን ለመረዳት በጣም ይቸገር። እኛ ሀገር ደግሞ ትንሽ ንግግር የሚያወሳስብ ሰው እንደ ቋንቋ አዋቂ ነው አይደል የሚቆጠረው። እገሌ እኮ እንደው አንደበቱ ሲጣፍጥ አይደል በቃ ይለዋል እኮ ይባላል። ግን ምን አለ ተብለን ብንጠየቅ ያለውን ነገር ግን ሐሳቡን አውጥቶ ለመናገር በጣም ነው የሚቸግረን እና በተቻለ መጠን ስንናገር ንግግራችንን ግልጽና ቀጥተኛ ማድረግ ያስፈልጋል። ቅኔ አያስፈልግም።
በሁለት ሰዎች መካከል በሚደረግ መግባባት ይሄ ስለ ባለትዳሮች የሚነሳ ነው። ቅኔ አያስፈልግም፣ ፕሮቨርብ አያስፈልግም፣ የሆነ አይነት ፈሊጣዊ አነጋገርና ዘይቤ አያስፈልግም። እሱ ማለት የምንፈልገውን ሐሳብ በቀጥታ ምን ማድረግ ማለት መናገርና ለሰው ግልጽ መሆን ይሄ የመጀመሪያው መንገድ ነውና ሐሳብን ግልጽ በሆነ አነጋገር ማቅረብ የመጀመሪያው ነው። ሁለተኛ ደግሞ የምንልበት መንገድ የሚለው ምንን ያሳየናል? ሁለተኛው የምንናገርበት ዓላማና ንግግራችን እርስ በርሱ መጣጣም አለበት እና ብዙ ሰዎች የሚናገሩበት ዓላማና ንግግራቸው አይጣጣም። ለምሳሌ ከሰው ጋር ስትጋጩ እናንተ ከሰው ጋር ቁጭ ብላችሁ የምትወያዩት ምን ለማድረግ ነው? ሰላምን ለመፍጠር ነው። ግን ንግግራችን ከዓላማው ጋር ላይገናኝ ይችላል። ከሆነ ሰው ጋር ቁጭ ብለህ የምትነጋገረው ሰላም ለመፍጠር እንደሆነ እያወቅ ግን ንግግርህን ያማሃል ብለህ ከጀመርክ በጣም አስቸጋሪ ነው የሚሆነው። ከዛ በኋላ መግባባት ይኖራል ላይ ነው። አንተ ግን ምን አይነት ሰው ነህ አታስብም ብለህ ከጀመርክ ይሄ የጠብ ቃል ነው እንጂ የእርቅ ቃል አይደለም። ስለዚህ ንግግር ካስፈለገ የምንነጋገርበትም ዓላማ ደግሞ ለመግባባት ከሆነ በተቻለ መጠን ቃልን ማለዘብ ያስፈልጋል። ቃልን ማድረግ ያስፈልጋል። ቃልን ማለዘብ ያስፈልጋል። በመጽሐፍ ቅዱስ በመጽሐፈ ምሳሌ ምዕራፍ 15 ቁጥር 1 ላይ ስታነቡ የለዘበች ምላስ ይላል። የለዘበች ምላስ ወይም ንግግር ቁጣን ታለሰልሳለች ወይም ቁጣን ትመልሳለች ብሎ ይናገራል ጠቢቡ። ስለዚህ አንድ ሰው በጣም ልዝብ ከሆነ ቋንቋው ቁጣን ያጠፋል፣ ይመልሳል። በመካከላቸው እርቅ፣ ሰላም ቶሎ እንዲሰፍን ያደርጋል። ስለዚህ ንግግራችን ከምንናገርበት ዓላማ ጋር በጣም የተሳሰረ አብሮ የተያያዘ መሆን ያስፈልጋልና ብዙ ጊዜ በማህበራዊ ህይወትም በትዳር ውስጥም በአገልግሎትም ለመግባባት የሚቸግረን ማለት ለእርቅ አንድ ወንበር ላይ ተቀምጠን አንድ ጠረጴዛ ላይ ቁጭ ብለን እየተወያየን ለመግባባት የሚቸግረን እየተሳዳደብን እየተነቋቆርን እየተወጋጋን ነው መታረቅ የምንፈልገው። እንደሱ ደግሞ ይቻላል አይቻልም? እንደዛ ይቻላል። ስለዚህ ዓላማውን በደንብ አድርጎ ማስተዋል ያስፈልጋልና የምንልበትን መንገድ በጣም ጥንቃቄ ያስፈልገዋል። አንዳንድ ጊዜ ሐሳባችን በጣም ለስላሳ ሆኖ ንግግራችን የሚቀርብበት መንገድ ግን ጠንካራ ከሆነ ሰዎችን የመጉዳት አቅም አለው። በምሳሌ ላስረዳችሁ። ለምሳሌ አሁን እየተናገርኩት ያለሁት ነገር ግልጽ ነው ግልጽ አይደለም? አሁን ኦፌንድ ያደርጋል ግልጽ አይደለም ወይ ብሎ መጠየቅ ኦፌንድ ያደርጋል? እሺ ይገባችኋል አይገባችሁም? ይሄ ኦፌንድ ያደርጋል። ያሟል እንዴት ትላላችሁ? ደደብናችሁ እያለን ነው። ምን ማለት ነው? አሁን ይሄ እንደው ለመረዳት የሚቸግር ነገር ተናግሮ ነው እንደዚህ የሚለው። እንዲህ አይነት አያችሁ፣ ቃሉ ሲቀየር የሚሰጠው ትርጉም ሌላ ይሆናል። ለምሳሌ ሁል ጊዜ እንደው ጥሩ እየለበሰች ዘንጣ የምትጠብቅ ሚስት ያለችው ባል አንድ ቀን ሲሄድ ቤቱ ትንሽ ከድሮ ቀነስ አድርጋ ወይም እሱ ሁል ጊዜ እንደሚያገኛት ሳትዘንጥ ብትቀርና ቢያገኛት ቤት ውስጥ ዛሬ ጭር ብለሻል ቢላት ሚስቱ አዎ ዛሬ እኮ እንዲህ ስራ በዝቶብኝ እንዲሆኖብኝ እንትን ሄጄ ብላ ልትመልስ ትችላለች። በስማ ምን መስለሻል ቢላት የሁለቱ ንግግር ሐሳቡ አንድ ነው አንድ አይደለም? አንድ ነው። የተናገረበት መንገድ ግን ይለያያል አይለያይ? ከሰዎች ጋር ስንነጋገር በተቻለ መጠን በጣም ልዝብ የሆነ ቃል መምረጥ ይጠበቅብናል ነውና ሰውን በጣም የሚወጋ ሌላ ስሜት እንዲሰማው የሚያደርግ አይነት ቃል ከመጠቀም ራሳችንን መጠበቅ አለብን ነውና የመጀመሪያው የምንናገረውን ብቻ ሳይሆን የምንናገርበትን መንገድ በጣም ለማስተዋል መሞከር አለብን። ሁለተኛ የምንናገረውን ብቻ ሳይሆን የሚሰማበትንም ደግሞ መንገድ ማጤን ያስፈልጋል። ብዙ ጊዜ እኛ ከተናገርን በኋላ ንግግራችን ሰዎች ጋር ሲደርስ እነሱ የሚረዱበት ወይም ንግግሩን የሚሰሙበት መንገድ ሌላ። ስለዚህ ጥንቃቄ ያስፈልገዋል። አንድ ሰው ሲናገር ሰዎች እንዴት ሊሰሙኝ ይችላሉ ብሎ ያንንም አስቦ መናገር ይገባዋል። አንዳንድ ጊዜ ፍየል ወዲያ ቅዝምዝም ወዲህ ይሆናል። ተናጋሪው ሌላ ነው የሚናገረው፣ የሚሰሙት ሰዎች ደግሞ የሚናገረውን ንግግር በሌላ መንገድ ሊተረጉሙት ይችላሉ። ክርስቶስ ሐዋርያቱን በሚያስተምርበት ጊዜ ካጋጠሙት ፈተናዎች መካከል አንደኛው ይሄ ነው። አንዳንዴ ክርስቶስ የሚናገረውና ሐዋርያቱ የሚረዱበት መንገድ በጣም ይለያይ ነበር። ለምሳሌ ክርስቶስ እዚህ ወንጌል ላይም ተቀምጦልናል። ስለ
ምጽአት ጊዜ ስለሚሆነው ስለ ሐዋርያቱ ክብር ክርስቶስ ሲነግራቸው የሰው ልጅ በክብር ሲመጣ ይላል። በምን ሲመጣ? በክብር ሲመጣ በዳግም ልደት እናንተ በ12 ዙፋን ተቀምጣችሁ በ12ቱ ነገደ እስራኤል ትፈርዳላችሁ ብሎ ነገራቸው። ይህን ክርስቶስ ቃል የገባላቸው በዳግም ልደት ነው፣ በዳግም ምጽአት ነው። ሐዋርያቱ ግን ክርስቶስ የሚነግስበት በሄሮድስ ዙፋን የሚቀመጥበት ጊዜው የደረሰ ነው የመሰላቸው። ስለዚህ ሁለቱ ያዕቆብና ዮሐንስ ወደ ቤታቸው ሄደው እናታቸውን መምህራችን ሊከብር ሊነግስ ስለሆነ አንዳችንን በቀኙ አንዳችንን በምኑ በግራው አድርጎ እንዲያቆመን እንዲሾመን ለምኝልን ብለው አስጨንቀዋታል። ክርስቶስ የተናገረው ሌላ፣ እነሱ የተረዱት በሌላ መንገድ ማለት በሌላ መንገድ። ይህም ቤተ መቅደስ አፍርሱት፣ እኔ በሶስተኛው ቀን ምን አደርገዋለሁ? አነሳዋለሁ አለ ክርስቶስ። አይሁድ ይህን ቤተ መቅደስ እንዴት በሶስት ቀን አነሳዋለሁ ከፈረሰ በኋላ ይላል? ይህ ቤተ መቅደስ ሲታነጽ እኮ 46 ዓመት ምን አድርጓል? ፈጅቷል። እና 46 ዓመት የፈጀውን መቅደስ በሶስት ቀን እንዴት አነሳዋለሁ አፍርሱትና ይላል ብለው አሰቡ ይላል። ግን ይሄ ሐሳብ የአይሁድ ብቻ አይደለም። ሐዋርያቱ ራሱ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ብሎ ሲናገር ስለምን ይናገር እንደነበር አልተረዱትም ነበር። ስለ ቤተ መቅደሱ መስሏቸው ነበር። ይህን የተረዱት ቅዱስ ዮሐንስ በወንጌሉ እንደሚጽፍልን ክርስቶስ ከሞት ከተነሳ በኋላ፣ እየሰማችሁ ነው? ምን ካረገ በኋላ? ከሞት ከተነሳ በኋላ ነው የተረዱት። ሐዋርያት ሥራ ምዕራፍ 1 ቁጥር 6 ላይ ስታነቡ ክርስቶስ ለሐዋርያቱ በኢየሩሳሌም ቆዩ፣ አብ የሰጣችሁ ተስፋ እሱ እስኪፈጸም ያን እስክታገኙ ድረስ ከዚህ አትውጡ ብሎ ክርስቶስ ሲነግራቸው ሐዋርያቱ ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህ ወይ በማለት ይጠይቁታል። ክርስቶስ የሚነግራቸው ከሰማይ ስለሚወርደውና ስለሚሰጣቸው ጸጋ ነው። ሐዋርያት ደግሞ ስለ እስራኤል በባርነት ስላለው ስለ እስራኤል ነፃ መውጣት ክርስቶስን ይጠይቁት ነበርና ፍየል ወዲያ ቅዝምዝም ወዲህ ማለት ይሄ ነው። አያችሁ? እና ክርስቶስ የሚናገረው እነሱ የሚረዱበት መንገድ ሌላ ነበር። እና አንዳንድ ጊዜ በመግባባት ወቅት እንዲህ አይነት ነገር ሊያጋጥም ይችላል። በንግግር ወቅት እኛ የምንናገረውና ሰዎች እኛን የሚረዱበት መንገድ ሌላ ሊሆን ይችላል። አንዳንዴ አንድን ሐሳብ ለመግለጽ ከተጠቀምንባቸው ቃላት አንዱ ላይ ብቻ አስታክ አድርጎ እንደዚህ እንዴት ትላለህ ብሎ የሚከራከር ሰው የለም አለ። ስለዚህ እንዲህ አይነት ሰዎች ስለሚኖሩ ንግግራችን ላይ በጣም ጥንቃቄ ማድረግና እኛ እንደምንፈልገው ብቻ ሳይሆን ሰዎች እኔ የምናገረውን እንዴት ነው የሚያደምጡኝ፣ ምን ላይ ነው ትኩረት ሊያደርጉት የሚችሉት የሚለውን በጣም በጥንቃቄ ማስተዋል ያስፈልጋል። ይሄ ሁለተኛው። ሶስተኛው መናገራችንን ብቻ ሳይሆን የምንናገርበትን ጊዜ በጣም ማስተዋል ያስፈልጋል። ስለዚህ ሰው ሲናገር በጊዜ በቦታ መሆን አለበት። የቤተክርስቲያን አባቶች እኮ ስለ ንግግር ሲያስተምሩን ንግግር ቦታ የሚመረጥለት ነገር ነው፣ አስቀድሜ እንደነገርኳችሁ። እና አንዳንድ ሰው እኔ ያው ሐሳብ ለመስጠት ያህል ነው ለመናገር ያህል ነው ብሎ የሚናገር ሰዋል። ለመናገር ያህል ለምን ትናገራለህ? መናገር የለብም። ሐሳብ የሆነን ነገር የሚጠቅም ወይም ደግሞ ጥሩ የሆነ ድጋፍ ሐሳብ የሚያመጣ እስካልሆነ ድረስ ንግግር ምንም ጥቅም የለውም። እና ተጨማሪ የሚጠቅም ነገር እስካላፈለክ ድረስ ዝም በል አትናገር። እና ለመናገር ያህል ብሎ የሚናገር ሰው ደግሞ ብዙ መዘዝ ነው የሚመጣው በኋላ። ንግግር ውስጥ በጣም ብዙ ችግር አለ። ስለዚህ ለንግግር ቦታ ጊዜ ይመረጥለታል። ለዚያ ነው በመጽሐፍ ዝም ለማለት ምን አለው፣ ከዚያ ለመናገርም ጊዜ አለው ሰው። ስለዚህ ሲናገር ጊዜ ቦታ ሊመርጥለት ያስፈልጋልና ይህንን ራሱ እግዚአብሔርም በስነ ፍጥረት ውስጥ አሳይቶናል። እንግዲህ እግዚአብሔር ስነ ፍጥረትን ሲፈጥር የፈጠረበት መንገድ 3 ነው ይላሉ ሊቃውንት። የመጀመሪያው አርምሞ ነው፣ ሁለተኛ ነቢብ ነው፣ ሶስተኛ ገቢር ነው። እና በአርምሞ የፈጠራቸው ፍጥረታት አሉ። ለምሳሌ መላእክትን የሚያሉ ኃያላን ፍጥረታት እግዚአብሔር የፈጠረው በምንድን ነው? በአርምሞ ነው። ቃል ሳይናገር በዝምታ በእግዚአብሔር ዝምታ ውስጥ ባለች ሐሳብ ነው መላእክት የተገኙት። እና መላእክትን ሲፈጥር እግዚአብሔር ቃል ሳይናገር ነው የፈጠረው። ጨለማን ሲፈጥር ቃል ሳይናገር ነው የፈጠረው። ከዚያ በኋላ ግን እግዚአብሔር ብርሃንን ሲፈጥር ግን ለይኩን ብርሃን ማእከለ ጽልመት ብርሃን ይሁን በማለት ተናግሮ በቃሉ ነው ብርሃንን የፈጠረው። እና ይህንን ሊቃውንት ሲያብራሩልን ከመላእክት በፊት በዝምታ መላእክትን ጨምሮ በዝምታ የፈጠረበት ምክንያት የሚሰማ ፍጥረት አልነበረም። መላእክት ግን ሰማያን ናቸው፣ መስማት የሚችሉ ስለሆኑ መላእክትን ከፈጠረ በኋላ እግዚአብሔር በመናገር ለይኩን በሚል አንዲት ቃል ዓለምን ሲፈጥር እንመለከተዋለን። እና ይሄም
ሰሚ በሌለበት መናገር እንደማይገባ ሲያስረዳን ነው ይላሉ። ምን በሌለበት? ሰሚ በሌለበት ማድረግ እንደማይገባ መናገር እንደማይገባ። ስለዚህ የሚሰማ ሰው አለ ወይ? ለመናገር የሚያደምጥ ሰው መኖር አለበት አይደል? ለዛ እኮ ነው አሁን ለምሳሌ ቃል እግዚአብሔር ራሱ አሁን መብራት ቢጠፋ ጨለማ ቢሆን በጨለማ ቃል እግዚአብሔር አይነገርም። በጨለማ ቃል እግዚአብሔር የማይነገርበት አንደኛው ምክንያት ተሰሙ አትሰሙ ይታወቃል አይደል? ነው አይደለም? ስለዚህ መሰማቱን እርግጠኛ መሆን ያስፈልጋል ነውና በሚሰሙ ሰዎች መካከል ነው ንግግር መደረግ ያለበት። ስለዚህ የምንናገርበት ጊዜ እጅግ በጣም ወሳኝ ነው። የምንናገረውን ንግግር ያ የሚሰማው ሰው ለመቀበል ዝግጁ ነው ወይ? ያለበት ሁኔታ ያንን ቃል እንዲቀበለው ያደርገዋል የሚለው በጣም በጣም አሳሳቢ ነው። በዚህ በወንጌል ላይ በዮሐንስ ወንጌል ምዕራፍ 16 ላይ ክርስቶስ የተናገረው ቃል አለ ለሐዋርያት። የምነግራችሁ ብዙ ነገር ነበረኝ ይላቸዋል። የምነግራችሁ ብዙ ነገር ነበረኝ ግን አሁን አይደለም። ምክንያቱም አሁን ቢነግራቸውም ሐዋርያት በቃ ሰነፎች ስለሆኑ የተነገራቸውን ወዲያው ይዘነጉታል። አሁን አይደለም፣ ነገር ግን ያ እኔ ተስፋ የገባውላችሁ መንፈስ በመጣ ጊዜ እርሱ ሁሉም ምን ያደርጋችኋል? ያስተምራችኋል በማለት ነግሯቸዋል። እውነት ነው። ጰራቅሊጦስን መንፈስ ቅዱስን ከመቀበላቸው በፊት ሐዋርያት ዝንጎዎች ነበሩ፣ ሰነፎች ነበሩ። ያንን የሚያጸናውን ጠቢብ የሚያደርገውን መንፈስ ከተቀበሉ በኋላ ግን ሐዋርያት የሚነገራቸውን ብቻ ሳይሆን የተነገራቸውን ሁሉ የሚያስተውሉ የሚያስታውሱ ሆነዋልና ክርስቶስ አሁን ግን አይደለም ብሎ ሲናገር እናገኘዋለን። ስለዚህ በእኛም ንግግር ውስጥ አንዳንዴ ከሰዎች ጋር መልእክት ስንለዋወጥ አሁን አይደለም ብለን የምንተዋቸው ነገሮች መኖር አለባቸው። ለምሳሌ ሰው ኢሞሽናል በሆነበት ጊዜ፣ ብስጩ በሆነበት ጊዜ፣ በተናደደበት ጊዜ አስቀምጠን ልምከርህ ብትለው ይሰማል አይሰማም? የሆነ አይነት ጠብ በተፈጠረበት ጊዜ ያ ጠብ ውስጥ ያለውን ሰው አስቀምጦ ለመምከር መሞከር ራስንም ሌላ ችግር ውስጥ የመክተት ነው ማለት። ያ ሰው በብስጭቱ በንዴቱ ጊዜ አንተንም ሊናገር ይችላል፣ ሊሰድብህ ይችላል። ስለዚህ ቦታና ጊዜ መመረጥ አለበት ንግግር ማለት። መቼና በምን ሁኔታ ነው መናገር ያለብኝ የሚለው በጣም በጣም ወሳኝ ነገር ነው። ስለዚህ የምንናገር ሰዎች ያንን መምረጥ አለብን። አቅማችንን ማወቅ አለብን። ደግሞ ይሄ ለንግግር የምንቀመጥም ሰዎች ንግግሩ ጥሩ እንደማይመጣ ምናውቅ ከሆነ ለጊዜው ደግሞ ያ ሰው እንዲተወን ለቀቅ እንዲያደርገን ይቅርታ አድርግልኝ አሁን መነጋገር አልችልም ብሎ ንግግሩን ማሳጠር ይገባል። እና በዚህ ምክንያት የሚፈጠሩ በጣም ብዙ ጸቦች አሉ። ይንቀኛል፣ እንዲያረገኛል የሚሉ ችግሮች የሚፈጠሩት በዚህ ምክንያት ነው። ትዳር ላይ ወደ ትዳር የገባችሁ ሰዎች ታውቁታላችሁ። ትዳር ላይ አለመግባባቶች ይኖራሉ። አለመግባባቶች ውስጥ አንድ ጊዜ ብስጭትና ንዴት ካለ በዛ የንዴትና የብስጭት ወቅት ቁጭ ብሎ ችግርን ለመፍታት መሞከር ሌላ ችግር መፍጠር ነው አይደለም? ስለዚህ ንዴቱ እስኪበርድ ድረስ ብስጭቱ እስኪቀንስ ድረስ አለመነጋገር በጣም ትልቁ መፍትሄ ነውና የሚናገሩ የሚሰሙም ሰዎች በዚህ ስሜት ውስጥ ሆኖ ላለመነጋገር ጥቂት ጊዜ ለራሳቸው እረፍት መውሰድ ይጠበቅባቸዋል። ስሜታዊ ስለምንሆን ግን እንደ ክርስቲያን ካያችሁት ይወላችሁ እንደ ክርስቲያን ካየነው ክርስቲያን ሁሉ ጊዜ ሲናገርም ሆነ ሰዎች ሲናገሩት በተቻለው መጠን አስቦ ያን ነገር ማድረግ ይጠበቅበታል። ንግግርና ሐሳብ ሁለቱ እርስ በርስ መያያዝ አለባቸው። ሰው ሳያስብ ሊናገር ይችላል አይችልም? መልሱ እንጂ ይችላል። ሳያስብ ማለት ሎጂካል ሳይሆን ሳያወጣ ሳያወርድ ይሄ ነገር መናገሬ ጥሩ ነው ወይስ ጥሩ አይደለም፣ ማን ይጎዳል፣ እኔን ይጠቅማል አይጠቅም የሚለውን በደንብ ይህንን ነገር ሳያስብ ሳያመላለስ የሚናገር ሰው ራሱንም ይጎዳል፣ ሰዎችንም ይጎዳል። እና ሳያስቡ መናገር አለ። ስለዚህ ልክ አንድ ሰው የጎረሰውን አላምጦ ነው አይደል የሚከተው ወደ ውስጥ ነው አይደለም የሚውጠው፣ አላምጦ ነው። የጎረሰውን ዝም ብሎ እውጣለሁ የሚል ሰው ግን ጉሮሮንም ይጎዳል፣ ታንቆም ይሞታል። ንግግርም እንደዛ ነው። ንግግር አንድ ሰው ምላሱ ብቻ ጥፋተኛ ሊሆን አይችልም። ምላስ ላይ የሚታየው ንግግር የአእምሮ ውጤት ነው። ራሱ ክርስቶስ ምን አለ? እስመ እምተረፈ ልብ ይነብብ አፍ፣ ከልብ ሞልቶ ሲተርፍ አንደበት ምን ያደርጋል? ይናገራል። ስለዚህ ሰው ሲናገር አፋዊ ንግግሩ የውሳጣዊ ማንነቱ መገለጫ እና ለዚያ ነው አንደበት ንጹህ ከሆነ ይላል ቅዱስ ያዕቆብ መላ ሰውነት ምን ይሆናል? ንጹህ ይሆናል። ምን ማለት ነው? ነፍሱ ውስጡ የታመመበትን ሰው የምትለዩት በአፉ ንግግር። አንደበቱ በጣም ርኩሰት የተሞላ ከሆነ የሰውዬ ውስጡ ምን ያደረገ ነው? የረከሰ ነው። አንደበቱ ቅንነት የተላበሰ ንጹህ ከሆነ ውስጡ ምን ያደረገ ይሆናል? የነጻ መሆኑ ምልክት ነው። እና አንዳንድ በሽታዎች አሉ ይባላል የሕክምና ሰዎች ሲነግሩ፣ አንዳንድ በሽታዎች ምላስ ላይ ባለ ቴምፕሬቸር ይታወቃል።
እና ምላሳችን ላይ ቴርሞሜትር አስቀምጠው የምላሳችን ሙቀት ከጨመረ የሆነ በሽታ አለ ውስጥ ማለት ነው። እና ንግግርም እንደዛው ነው። ምላሳችን ትንሽ ትኩስ ሲሆን አስቸጋሪ ነው ውስጥ ላይ ማለት ነው። ስለዚህ የውስጣችን መገለጫ ነውና ጥንቃቄ ማድረግ ያስፈልጋል ምንለው ለዚያ ነው። እና ምን ይላሉ? አንድ ክርስቲያን አክተር ሳይሆን ሪአክተር ነው መሆን ያለ። ምንድነው ሪአክተር ሳይሆን አክተር ነው መሆን ያለበት። ሪአክተር ማለት የሆነ ነገር ሲነካን የምንመልሰው መልስ ማለት። ለምሳሌ እናንተ መንገድ ላይ እየሄዳችሁ የሆነ ማታውቁት ሰው መጥቶ አንተ ያማሃል ቢልህ ምን ትለዋል? ታቀኛለህ ነው አይደል? ታቀኛለህ ወይ? እንተዋወቃለን። ዝም ብሎ የሰውን ክብር መንካት ምናምን ብለን እኛ ራሳችን አንደኛ እንሆናለን አይደል? በኋላ የሆነ ሰው መጥቶ ረግጦ ቢያልፍ ያማሃል ምናምን ብለን ከዚህ በፊት ከቤቱ ሲወጣ 3 ሰዓት ላይ እዛ ቦታ ላይ ደርሳለሁ ይሄኛውን ሰው ያገኘዋለሁ ረግጮ ነው ማልፎ ብሎ አቅዶበት ይወጣ ነው ይመስላል። ብስጭታችን ነው አይደለም? እንደዛ እንበሳጫና ብዙ ጊዜኛ ሪአክተር ነን። የሆነ ችግር ያጋጠመን ሲመስለን ለዛ መልስ ለመስጠት ነው እንጂ አናስበውም። ቁጭ ብለን አናሰላስለውም። ወይም ጊዜ ሰጥተን እንደዚህ ማለት ምን ጉዳት ምን ጥቅም አለው አግባብ ነው ወይስ አይደለም አንልም። ሰው ግን እንደዛ መሆን የለበትም። ይገርማችሁ ለምሳሌ እንስሳት ውሻ ለምሳሌ መንደር ላይ ብታገኙ ያን ውሻ ሄዳችሁ ከኋላው ብትይዙት ውሻው ምን ያደርጋል? ውሻው ወደ ኋላ ዞሮ አሁን የያዘኝ ሰው ያሳዳጊ ነው መጋቢ ነው አውቀዋለሁ ወይስ አላውቀውም ብሎ አጣርቶ ነው እንዴ ከዛ በኋላ የሚጮህና የሚናከሰው ነው አይደለም? በያዝክበት ቅጽበት ወዲያው ምን ያደርጋል? ይሄ ሪአክት ማድረግ ይባላል። ምን ማድረግ ይባላል? ሪአክት። በቃ ይዘኸዋል። ስለዚህ ምላሹ መናከስ አይለቅህ። ግን አሁን ለምሳሌ እናንተ ሰው ከኋላ መጥቶ ያዝበ ያረጋችሁ ዞራችሁ ትማታላችሁ። ይሄ ማለት ሰውነትን መተው ነው። አያችሁ አሁን እንደጠቀስ ነው መሆን። ስለዚህ ሰው ሪስፖንስ ነው ያለው፣ ሪአክት ማድረግ የለበት። ሪስፖንስ ግን ፕሮሰስ አለው። መጀመሪያ አስቦ ነው አውጥቶ አወርዶ ነው ይሄን መናገሬ እንደዚህ ማድረጌ ይጠቅመኛል ይጎዳኛል፣ ለዛ ሰውስ ደግሞ ምን አይነት ነገር ያመጣበታል ብሎ አስቦ ነው ሰው ምላሽ የሚሰጠው እንጂ የሆነ ሰው ተናገረኝ ብሎ ወዲያው ወደ መልስ መሄድ የለበትም። አንድ ፈላስፋ በመንደሩ ሲያልፍ ይባላል አንዲት ሴት ወጣ ሰደበችውና ቆሻሻዋ ደፍታበት ገባች እና ስትገባ ምንም አላላትም። እሱ ዝም ብሎ መንገዱን ቀጠለ እና ተማሪዎቹ በጣም ስለተገረሙ እንዴ እቺ ሴት ታውቃታለህ ወይ አለችው። አይ እኔ አላውቃትም አለ። እና ታዲያ እንደዛ ሰድባ ያን ቆሻሻዋ ደፍታበት ስትገባ እንዴ ዝም አልካት? ለምን አልተበሳጨም? ለምን መልስ አልሰጣትም አለ። እና የፈላስፋ ምን አለ? አይ ይቺ ሴት እኮ የተሳደበችው ውሃ የደፋችውም እኔ ላይ ሳይሆን እኔ ነኝ ብላ የምታስበው ሰው ላይ ነው አይደል? ያ እሷ ነው ብላ የምታስበው ሰው ላይ ያን ያረጋችው። እና አንዳንድ ጊዜ እንደ አይነት ነገሮች ይፈጠራሉ። ምንም ሳላረገው ብሎ ሲጋጭ ሰው አይታችሁ አታውቁ? እኔ ምን አረኩት? አሁን እኔ ምንም አለ ሰደበኝ፣ እኔ ምን ያረኩት ነገር አለ? ስለዚህ ያ ሰው እየከሰደበ ያ ሰው ተሳስቷል። አንተ የመሰልከው ያ ስድብ የሚገባውን ሰው ነው። አንተ ግን እንደዛ ነህ ካልሆንክ በቃ አልፈ መሄድ ነው፣ ተተማለፍ ነው። በእርግጥ ይሄ ትንሽ ጥንካሬ ይፈልጋል አይደል? እንደምንናገረው አይደለም፣ ግን አልፎ መሄድ ይቻላል። እንደዚህ ማስቦ ነው የምላችሁ። ምክንያቱም ክርስቶስ ተሰድቧል። ከክርስቶስ በላይ ንጹህ አለ የለም? ከክርስቶስ በላይ ንጹህ የለም። ለክርስቶስ አይደለም ስድብ የኛ ምስጋናችን እንኳን የሚገባው አምላክ አይደለም እኮ። ግን ክርስቶስ ሲሰደብ ዝም ነው ያላቸው። አርመመ ከመዘ ይሰም እንደማይሰማ ሆኖ ምን አላቸው? ዝም ነው ያላቸው፣ መልስ አልሰጣቸው። እና ይሄ ዝም ማለት እኮ በጣም የሚያስደንቅ ነው። እንደውም ዮሐንስ ሐጺር የተባለ ቤተክርስቲያናችን አባት ምን ይላል? የክርስቶስ ዝምታ ጲላጦስን አስደነቀ ይላል። ጲላጦስ በጣም ተደንቋል በክርስቶስ ዝምታ። የጴጥሮስ ንግግር ደግሞ መሪር የሆነ እንባ እንዲያነባ አድርጎታል። አላረገውም? አድርጎታል። እና አንዳንድ ጊዜ ዝምታ የሚያስደንቃል ነው እላችሁ። እና በተቻለ መጠን መናገር ብቻ ሳይሆን የምንናገርበት ጊዜ መቼ ነው፣ እንዴት ባለ ሁኔታ መናገር ይገባል የሚለውን በጣም በጣም ጥንቃቄ ማድረግ ያስፈልጋል። እኛም ስሜታዊ ባልሆንበት ጊዜ፣ የሚሰሙትም ሰዎች ደግሞ ስሜታዊ ባልሆኑበት ጊዜ መናገር ይገባል። ይሄ ቨርባል ሆኖ ነው። ሌላው ግን ስንናገር ደግሞ በቃል ሐሳብ ከሰዎች ጋር ስንለዋወጥ መጠንቀቅ ያለብን ተግባራችን በራሱ እንደ ቃላችን ነው ወይስ አይደለም የሚለው መፈተሽ ያስፈልጋል። እና አንዳንድ ሰው በጣም የቃል ቅልጥፍና ያለው ሰው ሲናገር ደስ የሚል ነገር የሚያወራ ተግባሩ ግን ሌላ የሆነ ሰው አለ የለም? አለ። እንደዚህ አይነት ሰው አለ። እና ሰውን ደግሞ የሚገርማችሁ ከንግግር በላይ የሚገዛው ምኑ ነው? ተግባሩ ነው። ለዚያ ነው ክርስቶስም በአገልግሎቱ ወቅት
ተግባርን ያስቀድማል፣ ከዛ ትምህርትን ያስከትላል። ምክንያቱም ዝም ብሎ አድርጉ አድርጉ እያለ ቢያስተምር ኖሮ የክርስቶስን ቃል ተግባራዊ ነው ብለን ለማመን እንቸገር ነበር እኛ በራሱ። አይ እሱ ዝም ብሎ አድርጉ ይላል እንጂ መቼ እሱ አድርጎት ያውቃል ብለን ጥያቄ ምልክት ውስጥ እናስገባው ነበር ትምህርቱ። ስለዚህ ክርስቶስ አድርጉ የሚለንን ነገር ሁሉ አስቀድሞ እሱ ፈጽሞታል። የቀረው ነገር የለም። ለኛ ካዘዘው ክርስቶስ ያልፈጸመው ነገር የለም። ጹሙ አለ። ጹሙ የሚለውን ስብከት ከመስበኩ በፊት ግን አስቀድሞ ክርስቶስ ምን አደረገ? ጸልዩ አለን። ክርስቶስ ግን ጸልዩ ማለት ብቻ ሳይሆን አንደኛ እሱ ራሱ ሊጸልይ ወደ ተራራ ወጣ ይላል። ወደ ምን ወጣ? ለክርስቶስ አሁን የሥጋ ለባሽን ሁሉ ጸሎት የሚሰማ አምላክ ነው። ለሱ ጸሎት ምኑ ነው? ግን ሊጸልይ ወደ ተራራ ወጣ ይላል። አያችሁ? ስለዚህ በመከራ ጊዜ መጽናት እንዳለብን የእግዚአብሔር ፈቃድ ይሁን ብለን ወደ እግዚአብሔር መጸለይ እንዳለብን አብነት ሲሆነ በጌትሴማኒ በምሴታ በሐሙስ ምሽት በአትክልቱ ቦታ ላይ ከሐዋርያቱ የድንጋይ ውርወራ ያህል ራቅ አለና ከዚያ ወንጌላዊ ሲነግረን ምን አለ? ፈራ ይለናል። ምን አረገ? እና ክርስቶስ ነፍሴ እስከ ሞት ደርሳ አዘነች። አባት ሆይ ቢቻልስ ይህች ጽዋ ከኔ ምን ትበል? ከኔ ትለፍ፣ ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን። ይሄ እኮ ምሳሌ ነው። ቅዱስ ጳውሎስ በኋላ በዕብራውያን መልእክቱ ላይ አንስቶታል። ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን ብሎ ክርስቶስ ጸለየ። ለእረኞች ምሳሌ ሲሆን ነው ክርስቶስ። አያችሁ ምን ማለት ነው? መከራ ስጋን የሚጎዳ ጭንቅ የሆነ ነገር ሲመጣ እውነት ነው እንደ ሰውነታችን ይሄ ጽዋ ከኔ ምን ይበል ይለፍ ብለን መለመናችን አይቀርም። የጸሎታችን ግን መደምደሚያ መሆን ያለበት ያንተ ፈቃድ ይሁን እንጂ የማ ፈቃድ አይሁን የኔ ፈቃድ አይሁን የሚለው ነው መደምደሚያ መሆን ያለበት። ስለዚህ ክርስቶስ በዚህ ምሳሌ ሆኖናል ማለት ነው። አንድ ክርስቲያን ሲጸልይ እንዴት ብሎ መጸለይ እንዳለበት በተግባር አሳየን ክርስቶስ፣ በተግባር አሳየን እና ለዚያ ነው በነገር ሁሉ የተፈተነ እንዲህ ያለው ሊቀ ካህናት ይገባናል፣ በድካማችን የሚራራልን እንዲህ ያለ ሊቀ ካህናት ይገባናል ይላል ቅዱስ ጳውሎስ። በነገር ሁሉ የተፈተነ አይደለ? ሰው ሆኖ እንደኛ በዚህ ምድር የተመላለሰ ነው አምላካችን ክርስቶስ። ለዚያ ነው እኮ አሁን ጹሙ ሲለን ያልከበደ ለዚያ እኮ ነው። እና አባቶቻችን ምን ይላሉ? እንደውም ባልዋጁበት ጣት ይላሉ። እስኪ በሉ ባልዋጁበት ጣት የዘንዶ ጉድጓድ ይለኩበት። አንድ ሰው የራሱ እጅ ካልሆነ በዘንዶ ጉድጓድ እኮ ርዝማኔ ሊወዳደር እስኪ ለካው ሊል ይችላል አይችልም? ቢነደፍ የማን አይደለም? የራሱ እጅ አይደለም። እና ክርስቶስ እንደዛ አይደለም ያደረገው። እሱ ሳይቀምሰው ያን ነገር ሳያደርገው አድርጉ እያለ ዝም ብሎ አላሰማረንም ማለት ነውና ሁሉንም ነገር መታመምን፣ መገፋትን፣ መነቀፍን፣ በሰዎች ፊት መጠላትን፣ ከዛ ጠላትን ደግሞ እስከ ሞት ደርሶ መውደድን ይሄን ሁሉ ክርስቶስ አድርጎ ነው አድርጎ ያለን። ስለዚህ የምንናገረው ከተግባራችን ጋር መስማማት አለበት። እስመ ስምዐ ቃሉ ምግባሩ ውእቱ ይላሉ አባቶቻችን። የቃሉ ምስክር ስራው ነው ይላሉ። ክርስቶስ አድርጉ ሲል አድርጉ ለማለቱ ምስክሩ የሚያደርገው ነገር ነው። ለትምህርቱ ምስክሩ ስራው ነው ይላሉና ስንናገር የምንናገረው ከምናደርገው ነገር ጋር በጣም ምን ማድረግ አለበት? መዋሃድ አለበት። እርስ በርሱ የማይግባባ እርስ በርሱ የማይስማማ አይነት ንግግር ከሆነ የምንናገረው ሰዎችንም እኛንም ሊጠቅመን አይችልም እና በተቻለ መጠን መናገር ብቻ ሳይሆን የምናሳየው ነገር ላይም ጥንቃቄ ማድረግ ያስፈልጋል። ይሄ በተለይ ልጆች የምናሳድግ ሰዎች ካለን ለልጆች በቃል ብቻ ሳይሆን በአራያነትም ደግሞ ምሳሌ መሆን ያስፈልጋል። እንደዚህ አድርጉ ብቻ ሳይሆን እንደዚህ ነው የሚደረገው የሚለውን በተግባር ማሳየት አለብን። ካልሆነ ግራ ነው የሚገባቸው። ምንድን ያሉን እንደዚህ ያልነበር ያሉ እነሱ ግን እንደዚህ ነው የሚያደርጉት፣ የትኛውን ነው መሆን ያለብን ብለው በጣም አደገኛ ክራይሲስ እንዲገቡ ያደርጋቸዋል። እና በተቻለ መጠን ንግግራችንና ተግባራችን እርስ በእርሱ የተግባባ መሆን ይጠበቅበታል። ቃል ከዚሁ ጋር ተያይዞ በመግባባት ወቅት ከአንደበታችን የሚወጣው ንግግራችን ብቻ ሳይሆን ይሄ ነን ቨርባል የሚባሉ ደግሞ አሉ። ሰው ሳይናገር ፊቱ ላይ፣ እጅ እንቅስቃሴው ላይ፣ አጠቃላይ ሰውነቱ ሁኔታ ላይ የሚያሳያቸውና የሚያስተላልፋቸው መልእክቶች አሉ። ስለዚህ ተግባቦት በቃል ብቻ የሚፈጸም አይደለም። ለምሳሌ እኔ ምንም ሳልናገር እንደዚህ ብል ምን ማለት ነው? ና ማለት ነው አይደል? እንደዚህስ እንደዚህ ማለት ጥሩ ነው ጎበዝ ማለት ነው አይደል? እንደዚህ ማለት ምን ሆነ ነው ማለት ነው አይደል? ያግባባናል አያግባባን? እነዚህ ነን ቨርባል የሆኑ ደግሞ መግባቢያ መንገዶች ናቸው። ቃላዊ ሳይሆኑ ግን ደግሞ በሰውነት እንቅስቃሴ የምናስተላልፋቸው መልእክቶች ነውና ስንናገር ከሰዎች ጋር ስንግባባ በተቻለ መጠን
ይሄ ውጫዊ ደግሞ የሰውነት ህዋሳቶቻችንን መቆጣጠር ያስፈልጋል። ፊታችን ላይ ካለው እንቅስቃሴ ጀምሮ ቲክስ ይባላል በሳይኮሎጂ። ሰው ጠባዩ ሲጠና ካራክተሩ ሲጠና ከዚህ ከፊቱ ላይ ካሉ እንቅስቃሴዎች ነው። እንግዲህ እዚህ ፊታችን ላይ ከ32 በላይ ጡንቻዎች አሉ መሰለኝ እና ሰው ፊቱ ላይ በጣም ብዙ መልእክቶችን ያስተላልፋል እና እያንዳንዱ ነገር ሰውን ቦዘር እንደሚያደርግ ማሰብ አለብን። አይኑን ቶሎ ቶሎ የሚያርገበግብ ሰው ለምሳሌ ሰው አይረብሽም። ለምሳሌ እኔ እናንተን እያስተማርኳችሁ ነው፣ እየተናገርኩ ነው ቃል። እናንተ ምን እያደረጋችሁ እየሰማችሁኝ ነው። እናንተ ፊታችሁን ወደ ውጭ አድርጋችሁ እየሰማው ነው ብትሉኝ ደስ ይለኛል ይላል አይልም? ስለዚህ ምን ያስፈልጋል ማለት አይ ኮንታክት ያስፈልጋል። አይን ላይን በደንብ መገናኘት አለብን። እሱ ብቻ አይደለም። ለምሳሌ እናንተ እየተማራችሁ ፍጥጥ ብላችሁ ደግሞ መማር አለባችሁ። ያ ደግሞ ያስፈራል አይደል? ከሰዎች ጋር ኮሚኒኬት ስታደርጉ እና ስማይል ዊዝ ዩር አይስ ይባላል። በአይን ፈገግ ማለት። እስኪ ፈገግ በሉ አይናችሁ። እንደዛ ማለት በአይን ፈገግ ማለት ያስፈልጋል እንጂ ፍጥጥ ካለ ምን አይቶብኝ ነው ብሎ መፍራት ይጀምራል። ያ ሰው ይደነግጣል። እነዚህ ነገሮች አሉ። ከዛ ሶስተኛው ያው ለጠቅላላ እውቀት ነው የምነግራችሁ። እሺ ከዚህ በኋላ ሌላ ጊዜ ጉባኤም ስትማሩ ለምሳሌ ሰው እያናገራችሁ እጅ አቆላልፎ መቀመጥ ማጣመር ማለት ነው። አሁን ያጣመራችሁን አይመለከትም፣ ግን እጅ ማጣመር በነገራችን ላይ የሬዚስታንስ ምልክት ነው። ምንም ብትል አልሰማህም ማለት ነው። ምንም ብትል አልሰማህም። ይሄ አንደኛው። ሁለተኛ ደግሞ አንዳንድ ሰው ለምሳሌ እንደዚህ ብሎ የሚሰማ ሰው፣ ይሄ ደግሞ እስኪ በል እስኪ ያው እኔ ከማውቀው እስኪ አንተ የምትጨምረው ምን አለ ነው፣ እስኪ ሞክር ነው። እና እያንዳንዳቸው የሚያስተላልፉት መልእክት አለ። ስለዚህ አቀማመጣችን በጣም ጥንቃቄ ያስፈልገዋል። ከሰዎች ጋር ስንነጋገር ኦፕን መሆናችንን ማወቅ አለባቸው። የእነሱን ሀሳብ ምን ለማድረግ ለመስማትና ትክክል ከሆነ ለመቀበል የተዘጋጀን መሆናችንን በአካላችን እንቅስቃሴ ነው መግለጽ የሚጠበቅብን ማለት ነው። ገና ከመጀመሪያው ከፍትፍቱ ምን ይባላል እንደዛ። ስለዚህ ፊታችን ዝግጁነት ያስፈልገዋል ነውና በተቻለ መጠን ያን ማድረግ ያስፈልጋል ነው። የመጨረሻው ግን አንድ ነገር ልንገራችሁና እንጨርስ። ያው ብዙ ጊዜ የተግባቦት ክህሎት ከሚሰጣቸው ወገኖች መካከል አንደኞቹ ያገቡ ሰዎች ናቸው። እኔም የአዲስ ባለ ትዳር ስለሆንኩ ያገባ የሚለውን አበዛል። ትዳር ላይ በተለይ ያው ትዳር የላይፍ ታይም ኮሚትመንት ነው። አንድ ሰው እድሜ ልኩን የሚኖርበት ከእግዚአብሔር የተቀበለው ኃላፊነት አደራ ነው እና ካገባም በኋላ አልተመቸችኝም እቺ ሰው አልሆነችኝም ምናምን ብሎ ትዳር መፍታት ይቻላል? በተለይ በቤተክርስቲያን ይቻላል አይቻልም? ስለዚህ በትዳር ውስጥ ስንኖር ትዳራችንን በጣም ከሚያቀሉልን ነገሮች መካከል አንደኛው መግባባት ነው እና መግባባት በብዙ መንገድ ሊገለጽ ይችላል። አንደኛውና ዋናው ግን መግባባት ሲባል ወንድ የሴትን ጠባይ ማወቅ አለበት፣ ሴት ደግሞ የማንን ጠባይ? የወንድን ጠባይ። እና ለምሳሌ ብዙ ጊዜ ትዳር ውስጥ ከማያስማሙ እና ጠብ ከሚፈጥሩ መነሻዎች መካከል አንደኛው ለምሳሌ ሴቷ እኔ አይሰማኝም ስናገር አይሰማኝም፣ በቃ ምንም ጆሮ አይሰጠኝም፣ እሱም ደግሞ መናገር ትቷል፣ እንደ ድሮ ሐሳቡ አያካፍለኝም፣ ዝም ነው የሚያበዛው፣ ምንድነው ችግሩ ብላ በዚህ ምክንያት የምትጠዛጠዝ ሚስት አለች። ባልየውም ደግሞ እኔ አንድ ነገር ጠይቄ 10 ነገር ነው የምትነግረኝና በቃ እኔ ደክሞኝ ነው የምመጣው ምናምን ይላል። ይሄን በተመለከተ አንድ የተጠና ጥናት ልንገራችሁና እንጨርስ። እየሰማችሁ ነው? አንድ የስነ ልቡና ባለሙያ ምን አደረገ? የወንድና የሴቶችን ብሬን ለማጥናት ሞከረና ሞዴል አበጅቶ ዌር ሃውስ ወይም መጋዘን ታውቃላችሁ? እና መጋዘን 2 መጋዘኖች አሉ። አንደኛው መጋዘን ውስጡ ኮምፓርትመንት አለው፣ ክፍልፍል ምንድነው የተከፋፈለ ነው፣ ብዙ ክፍሎች አሉት። እና አንደኛው መጋዘን ብዙ ክፍሎች አሉት፣ ግን እያንዳንዱ ክፍሎች ደግሞ ወይም እያንዳንዱ ቦክሶች የተዘጉ ናቸው። አንድ ብቻ በር ነው ያላቸው ወይም አንድ መውጫ ነው ያላቸው። ስለዚህ አንድ ሰው አንዱ ቦክስ ውስጥ ገብቶ ከዛ ቦክስ ለመውጣት የገባበትን በር ብቻ ነው የሚጠቀመው። ያን ከዛ ወጥቶ ነው ሌላኛው ቦክስ ላይ ወይም ሌላኛው ክፍል ላይ የሚገባው። ሁለተኛው መጋዘን ደግሞ ብዙ ክፍሎች አሉት፣ ግን እነዚያ ክፍሎች ደግሞ ብዙ መውጫ ቀዳዳዎች አሉ። ስለዚህ አንዱ ቦክስ ውስጥ ገብቶ ወይ አንዱ ክፍል ውስጥ ገብቶ በዛ ክፍል ውስጥ ደግሞ ወደ ሁለተኛው፣ ወደ ሶስተኛው፣ ወደ አራተኛው መሸጋገር ይቻላል። እና ይሄንን ብሬን ሞዴል
ለሴቶችና ለወንዶች ነው የሰጠው ወይም ለባልና ለሚስትም ብላችሁ ሰጡት። እና ወንዶች የነሱ ብሬን ሞዴል ምን አይነት ነው? ብዙ ክፍሎች አሉት፣ ግን መውጫ እያንዳንዱ ቦክስ ግን ያለው በር ወይም ክፍተት ስንት ብቻ ነው? አንድ ብቻ ነው። ሴቶች ደግሞ እያንዳንዱ ክፍል ብዙ መውጫ አለው፣ ብዙ ክፍተት አለው ማለት። እና ምን ይላል ይሄ ሰው? በጣም ደግሞ የሚገርመው አለ የወንዶች ላይ ደግሞ እዛ እያንዳንዱ ክፍሎች ውስጥ የሚቀመጡ ዶክመንቶች አሉ፣ ግን ከሁሉም በተለየ ሁኔታ አንድ የሆነ ቦክስ አለ። ያ ቦክስ ምንም ዶክመንት የለውም ይላል፣ ምንም ፋይል የለውም እዛ ውስጥ። ይሄ ማለት ምን ማለት መሰላችሁ? ለምሳሌ ሴቶች እህቶቻችን ጥያቄ ይጠየቃሉ። ባል ስራ እንዴት ነው ብሎ ሊጠይቅ ይችላል አይደል? ስራ እንዴት ነው የሚለው ጥያቄ ወደ እህቶች ጋር ሲደርስ፣ ወደ ሚስቶች ጋር ሲደርስ ስራ እንዴት ነው ብቻ አይደለም። ስለዚህ ስራ እንዴት ነው ብለህ ከጠየቅ ስለ ስራ ሁኔታ፣ ስለ ደሞዝ፣ በስራ ስላወቀቻት ጓደኛዋ አይደል? ስለ ጓደኛዋ ቤተሰቦች፣ ስለ ወንድሟ፣ ስለ እህቷ፣ ከዚያ ደግሞ እዛ መስሪያ ቤታቸው አካባቢ ስለተፈጠረ ችግር፣ ከስራ ስትወጣ መንገድ ላይ ስላጋጠማት የትራፊክ አደጋ፣ ይህ ሁሉ የአንድ ጥያቄ ምኖች ናቸው? መልስ ናቸው። ለምን መሰለ? አንደኛው ሳጥኑ ስትገባ ብዙ ፋይል ነው የምትመዘው አይደል? የተያያዘ ስለሆነ አንድ ፋይል አውጣለሁ ስትል ብዙ ተሳስቦ ይመጣባል። ስለዚህ ስትጠይቁ ባሎች ወይም ወንዶች በደንብ መሬት ይዘህ መሆን አለበት። ተቀምጠ ጊዜ ሰጥተ መሆን አለበት። ተረጋግተ ቀስ ብለህ አይመስላችሁ? አዎ እንደዛ መሆን አለበት። ተረጋግተ መጠየቅ አለበት። እና እኔ የጠየቅኳት አንድ ነገር ነው፣ ይሄን ሁሉ ለምንድን ነው የምታወራው አይባልም። ማን ጠይቅ አለ ነው መጀመሪያ። ከጠየቅ ግን የመስማት ኃላፊነት አለብህ። ስለዚህ ተረጋግተ መስማት። እሺ ወንድሞች ጋር ወንድሞች ደግሞ ቅድም እንደነገርኳችሁ የነሱ ብሬን ሞዴል ደግሞ ያ ዌርሃውሱ አለ፣ መጋዘኑ አለ፣ ግን ደግሞ ቦክሶቹ ስንት ብቻ ነው ያላቸው? አንድ መግቢያ ብቻ ነው ያላቸው። ምን ማለት ነው? ባልሽን ስትጠይቂው ስራ እንዴት ነው ካልሽው አንድ ቦክስ ውስጥ ነው የገባሽው። ስለዚህ አንድ ቦክስ ውስጥ ያለው ስንት ፋይል ነው? ስለዚህ መልሱ አንድ ነው ማለት ነው። ስራ እንዴት ነው? ስራ በጣም ጥሩ ነው እግዚአብሔር ይመስገን ይላል። ስለ ጓደኞቹ ማወቅ ከፈለግሽ ሁለተኛ ጥያቄ ያስፈልጋል። ጓደኞች ደህና ነው? ደህና ናቸው ጓደኞች። ስለ ስፔሲፊካሊ ደግሞ ስለሆነ ሰው መጠየቅ ከፈለግሽ እገሌስ ደህና ነው ወይ ብለሽ ያን ጥያቄ ማቅረብ አለብሽ እንጂ እንዴ ለምንድን ነው እሱ መልሶቹን አጭር የሚያደርግብኝ ከኔ ጋር ማውራት አይፈልግም ማለት ነው? መበሳጨት የለብሽ። ድሮ እኮ መጀመሪያ ስንገናኝ እኮ የባጤ ቆጡን ነበር የሚያወራልኝ እሱ እኮ የማስታወቂያ ቅስቀሳ ነው አይደለም? በዛ ጊዜማ ግዴታው ነው እኮ። አሁን ግን በቃ ረግቷል እኮ ሁሉ ነገር ረግቷል። በትዳር ታስሯል። ስለዚህ ሰከን ያለ ህይወት ነው። አሁን ማወቅ የምትፈልጊያቸውን ነገሮች እያንዳንዱን ቀስ እያሉ መጠየቅ፣ እያንዳንዱን ቦክሶች እየከፈቱ ቼክ ማድረግ ያስፈልጋል። ግን እሱ ብቻ አይደለም። በጣም የሚገርመው ደግሞ ነቲንግ ቦክስ የሚባል አለው ወንድ። ነቲንግ ቦክስ ማለት ምንም ዶክመንት ምንም ፋይል የሌለበት ቦክስ አለው። ያ ማለት ምን ማለት መሰላችሁ? ወንዶች ካላቸው በጣም ትልልቅ ስጦታዎች መካከል አንደኛው ምንም ሳያስቡ የመቀመጥ ችሎታ አላቸው። ገብቷችኋል? ይሄ ለወንዶች ግልጽ ነው። እህቶቻችን ነው እንድትረዱ ምነግራችሁ። ለምሳሌ አንዳንዴ ባል ይገባና ወይም አንድ ሰው ብቻ ገብቶ ቤቱ ይቀመጣል እና ትክዝ ብሎ አንድ ቦታ ላይ አይቶ አንድ ቦታ ላይ አተኩሮ በቃ በሐሳብ የተዋጠ ይመስላል። ከዛ ሚስት መታ ምን ነው ያስጨነቀ ነገር አለ ወይ? ምን ሆነ ነው እንደዚህ የምታስበው? ምን እያሰብክ ነው ስትለው ኧረ እኔ ምንም እያሰብኩ አይደለም ይላል። ኧረ ምንም አላሰብኩም ሲል እንዴ ተክዘ ነበር እኮ በጣም የሆነ ተጨንቃ አይቻለሁ። የሆነ ነገርማ እያሰብክ ነው። ኧረ እኔ ምንም አላሰብኩም። እያሰብክ ነው? አላሰብኩም። አሃ ውጪ እየጨረስክ እየመጣህ አሁን እዛ ውጪ የምታወራት ሴት አለች ማለት ነው። እዛ ውጪ ሐሳብ የምታካፍላት ጦርነት ይጀመራል። በዚህ መረዳት ያለባችሁ ግን ወንዶች ካላቸው ስጦታዎች መካከል አንደኛው ምንም ባለማሰብ መቀመጥ አንዳንዴ ይችላል። የሆነ ቦታ ላይ ፍጥጥ ብሎ ካየሽው እያሰበ ብቻ ላይሆን ይችላል እና
ነቲንግ ቦክስ አለ ይላል ይሄ ስነ ልቡና ባለ። ነቲንግ ቦክስ ማለት ምንም አይነት ፋይል የሌለው ምን ቦክስ አለ። ያ ማለት ወንዶች አንዳንድ ጊዜ ምንም ነገር ሳያስቡ ዝም ብለው የሆነ ትክዝ ብለው ሊቀመጡ ይችላል። መተው ነው። ምን እያሰብክ ነው? አይ ምንም እያሰብኩ አይደለም ካለ መተው እንጂ ለኔ መንገር ትቷል፣ ከኔ ጋር በቃ ግን እንትኑን አቁሟል ማለት ነው፣ ግንኙነታችን ቀንሷል፣ የኮሙኒኬሽናችን ተበላሽቷል እንደዚህ ማለት አያስፈልግም ነው። እና አንዳንዴ በጣም ሲጨነቁ ወንዶች ያላሳሰባቸውን ነገር ምን ያደርጋል? ያ ይናገራሉ። እንደዚህ እኮ አስጨንቆኝ ይላሉ። እና እነዚህ ነገሮች አንዳንዴ ምን መሰላችሁ ቢናገሩም ረብ ላይኖረው ይችላል። ለምሳሌ ወደዛ ትክዝ ብሎ እያየ ከሆነ በጣም ጠይቂው እውነቱን ቢነግርሽ ያናድዳል። ለምን መሰላችሁ? ለምሳሌ ይሄ መስኮት ቅርጹ ትክክል ነው ግን ብሎ እያሰበ ሊሆን ይችላል። አሁን ይሄ ትዳራችሁ ላይ የሁለታችሁ ግንኙነት ላይ የሚያመጣው እንትን አለ የለም? እንደዛ ብሎ ቢነግርሽ ራሱ ጅላቲው ለምን ጅል ይባላል ታዲያ? ምንም አላሰብኩም ይልሻል አይደል? ስለዚህ በትዳር ውስጥ ያለ መግባባትን አንደኛው በጣም ከሚያሻክሩ ነገሮች መካከል እርስ በርስ አለመረዳዳት ነው። ስለዚህ እህቶቻችን ሐሳባችሁን በመጠን ማድረግ ያስፈልጋል። ወንዶች ጋርም እኮ ይኖራል፣ ግን መጽሐፍ ምን ይላል? በሚበልጠው መናገር የሚባል አለ በትርጓሜ አይደል? በሚጸናበት መናገር ስለሆነ ነው እንጂ ምላሱ በጣም አደገኛ የሆነ ደግሞ ወንድም ይኖራል። ግን ደግሞ የሚበዛው እንደዛ ስለሆነ ሐሳብን ለመመጠን መሞከር። አቡነ ሽኖዳ በአንድ ወቅት ምን ሲናገሩ ሰምቻለሁ። አንዲት ሴት ደወለችላቸው እና እሳቸው ደግሞ ስብሰባ ሊገቡ ነው እና ደውላላቸው አባ ፈልጊዎት ነው እንደው ባለቤት የምናገረውን ነገር አይሰማኝም፣ እኔ ለፈልፋለሁ እሱ ግን አያደምጠኝም ትላለች። እና እሺ ልጅ አሁን ስብሰባ ልገባ ነው ከ35 ወይ ከ40 ደቂቃ በኋላ ስለምጨርስ መልሼ ደውልና አናግርሻለሁ እና ይቅርታ ብለዋት ስልኩን እዛው የስብሰባው የሚሰበስቡበት ጠረጴዛ ላይ ያስቀምጡታል። ስብሰባውን 35 ደቂቃ መርተው ጨርሰው ስልኩን ሲያነሱት እያወራች ነው ያቺ ሴት እና ምን አሉ? ባሏ ለምን እንደማይሰማት አሁን ገባኛል። ስለዚህ ንግግርን መመጠን ያስፈልጋል አያስፈልግም አይደል? አንዳንድ ጊዜ በቃ ደግሞ ዘፈኗን ጀመረች የምትባል እኮ ሴት አልቻል። እሷ አንዴ ከጀመረች ምን አታረግም? አታቋርጥም። ለዛ ነው ቅድም ስነግራችሁ ሰሚ በሌለበት መናገር አይገባም። የቃሉን ግዝፈት ያሳጠዋል። ስለዚህ አንድን ሰው በራሱ ስለ አንድ ጉዳይ መናገር ያለባችሁ አንዴ ነው። ከዛ በኋላ እዛ ጥፋት ውስጥ ከተገኘ ሁለተኛ ጊዜ ቀስ ብሎ ደግሞ መንገር ያስፈልጋል። ከዛ ሶስተኛ ሌላ መንገድ መፈለግ ያን ችግር ለመፍታት እንጂ ሁሌ ለምን የሚባል ከሆነ ዘፈን ይሆናል ንግግሩ ማለት ነው። ጀመረው ደግሞ ይመጣል። ስለዚህ በተሻለ መጠን ሁኔታዎችና ቦታዎችን መምረጥ ያስፈልጋል። እህቶቻችን ጋር የተወሰነ ቃል መጠን ማድረግ፣ ወንድሞች ደግሞ ቀልጠፍ ማለት አይደል? ሐሳብን ለማጋራት መሞከር፣ ሼር ማድረግ ምንም ብዙ ጊዜ የሚወስድም አይደል? ሁለተኛ ማያደክምም እና በዚህ መንገድ እርስ በርሳችን መግባባት እንችላለን ለማለት ነው። መጽሐፍ ቅዱስ ስለዚህ ይነግረናል በሰፊው እና ካለን ሰዓት አንጻር ግን ይህን ያህል ካነሳን ይበቃናል። እግዚአብሔር አምላካችን ተግባብተን የምንኖርበት ዘመን ያድርግልን አዲሱን ዘመን